ኢትዮጵያ በክሪፕቶ ግብይቶች ላይ ቁጥጥር ለማድረግ አስፈላጊውን የሕግና የቁጥጥር ማዕቀፍ ወደ ስራ ለማስገባት ዝግጅት ማድረጓ ተነግሯል። ከተሰጣቸው የንግድ ዘርፍ ውጭ ሲሰሩ የተገኙ በርካታ ነጋዴዎች መታገዳቸውንም አውቀናል። በሌላ መረጃ ደግሞ ኢትዮጵያ ከሰሃራ በታች ካሉ ሀገሮች በስንዴ ምርት መጠን ቀዳሚ መሆኗ ይፋ ተደርጓል። የኢትዮጵያ አየር መንገድ የአፍሪካ ገበያ ድርሻም ይፋ መደረጉን በዚሁ ዝግጅታችን እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ በክሪፕቶ ግብይቶች ላይ ቁጥጥር ማድረግ ሊጀመር መሆኑ ተገልጿል። ሀገሪቱ በአሁኑ ወቅት በቨርቹዋል ግብይት ላይ ክልከላ ብታስቀምጥም አስፈላጊውን የሕግና የቁጥጥር ማዕቀፍ ወደ ስራ ለማስገባት ዝግጅት እየተደረገ እንደሚገኝ የኢትዮጵያ የፋይናንስ መረጃ አገልግሎት አስታውቀዋል። የአገልግሎቱ ኃላፊ አቶ ሙሉቀን አማረ ከኢትዮጵያ ብር ውጭ በቨርቹዋል መገበያያ ልውውጥ ማድረግ ኢትዮጵያ ውስጥ ክልክል ነው፣ ላልተፈቀደ ንግድ ለመዘጋጀት ስልጠና እየሰጠ ነው ሲሉ በቅርቡ በተካሄደው የምስራቅና ደቡብ አፍሪካ ህገወጥ የገንዘብ ዝውውርን መከላከል ስብሰባ ላይ ተናግረዋል። ግልጽ የቁጥጥር ማዕቀፍ መኖር እንዳለበት አጽንኦት የሰጡት ኃላፊው የክሪፕቶ ግብይት ወደፊት ህጋዊ የሚሆን ከሆነ ተገቢ ቁጥጥር ሊኖር እንደሚገባና ክልከላው የሚቀጥል ከሆነ ህግ ለማስከበርና አጥፊዎችን ለመቅጣት የሚያስችል ስርዓት ሊኖር ይገባል ሲሉ ገልጸዋል። በሌላ በኩል ደግሞ በመዲናዋ ከተሰጣቸው የንግድ ዘርፍ ውጭ ሲሰሩ የተገኙ ከ550 በላይ ነጋዴዎች መታገዳቸው ተገልጿል። በአዲስ አበባ ከተማ ከተሰጣቸው የንግድ ዘርፍ ውጭ ሲሰሩ የነበሩ ከ550 በላይ ነጋዴዎች ከንግድ ዘርፍ ውጭ እንዲሆኑና በህግ እንዲቀጡ መደረጉን የከተማ አስተዳደሩ ንግድ ቢሮ አስታውቋል። የቢሮው የኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ እንደገለጹት በከተማዋ ህገወጥ ነጋዴዎችን ለመቆጣጠር ድንገተኛና የቤት ለቤት ክትትል በማድረግ እርምጃ ተወስዷል። በተያዘው ዓመት 10 ወራት ውስጥ ከ400 ሺህ በላይ ነጋዴዎች ላይ ቁጥጥር መደረጉን የገለጹ ሲሆን ድንገተኛና የቤት ለቤት ቁጥጥር ከተደረገባቸው ከነዚህ ነጋዴዎች መካከል ከ20 ሺህ በላይ በሚሆኑት ላይ እርምጃ መወሰዱን ተናግረዋል። እርምጃ ከተወሰደባቸው መካከልም 550 የሚሆኑት ከንግድ ዘርፉ እንዲገለሉና በህግ እንዲጠየቁ ተደርገዋል ብለዋል። በተለይም ያለ ዘርፋቸው በሚነግዱ ፈቃድ ሳያሳድሱ ማህበረሰቡን ከተቀመጠው መመሪያ ውጭ ላልተገባ ወጪ በሚዳርጉ ወይንም ከተቀመጠው ዋጋ ውጭ የሚሰሩና ተያያዥ የሆኑ ህገወጥ ንግዶችን በሚያከናውኑ ነጋዴዎች ላይ የተወሰደ እርምጃ መሆኑን ገልጸዋል። ከተቀመጠው መመሪያና ከዘርፋቸው ውጭ ሲሰሩ የተገኙ ህገወጥ ነጋዴዎች ላይ ከአስተዳደራዊ እርምጃ እስከ ህጋዊ እርምጃ እንዲወሰድባቸው መደረጉንም ተናግረዋል። በአጠቃላይ ቢሮ በመዲናዋ ከተሰጣቸው ዘርፍና ከተቀመጠው መመሪያ ውጭ እንዲሁም ማህበረሰቡን በሚያጭበረብሩ አካላት ላይ ጥብቅ ቁጥጥርና ክትትል እያደረገ መሆኑን ገልጸዋል። አክለውም ህገወጥ ነጋዴዎችን ሙሉ ለሙሉ ቁጥጥር ለማድረግ ህብረተሰቡ ትብብርና ጥቆማ መስጠት ይገባዋል ብለዋል። በሌላ መረጃ ደግሞ የኢትዮጵያ አየር መንገድ በአፍሪካ የጭነት ገበያ ድርሻው 35 በመቶ መድረሱ ተገልጿል። ኢትዮጵያ ከሰሃራ በታች ካሉ ሀገሮች በስንዴ ምርት መጠን ቀዳሚ መሆኗን ተጠቅሷል። የአፍሪካ ፋይናንስ ኮርፖሬሽን የሀገሪቱን ዓመታዊ የመሰረተ ልማት ሪፖርት ይፋ ሲያደርግ 35 በመቶ የአፍሪካ ጭነት የሚጓጓዘው በኢትዮጵያ አየር መንገድ እንደሆነ አስታውቋል። የኬንያና የሞሮኮ አየር መንገዶች የ25 በመቶ ድርሻ እንዳላቸው ኮርፖሬሽኑ ገልጾ በአፍሪካ ሀገሮች መሃል ያለው የመንገደኞችና የጭነት ትራንስፖርት ዝቅተኛ መሆኑን ጠቁመዋል። በተለይ በምዕራብ አፍሪካ የአውሮፓ ሀገሮች አየር መንገዶች የበላይነት መያዛቸውን ሳይጠቅስም አላለፈም። ኢትዮጵያና ኬንያ አየር መንገዶቻቸውን ተጠቅመው የወጪ ንግዳቸውን እያሳደጉ ነው የሚለው የአፍሪካ ፋይናንስ ኮርፖሬሽን ሪፖርት ሌሎች የአፍሪካ ሀገሮች ይህንን እንዲከተሉም ጥሪ አቅርበዋል። የኢትዮጵያ አየር መንገድ ዓመታዊ የጭነት የማጓጓዝ አቅሙ በፈረንጆቹ በ2016 ከነበረበት 266,000 ቶን በ2023 ወደ 715,000 ቶን ከፍ ማድረጉ ተገልጿል። አየር መንገዱ 60 ዓለም አቀፍ ጭነት መዳረሻዎች እንዳሉት ከነዚህ ውስጥ ግማሹ በአፍሪካ ውስጥ መሆናቸውን የአፍሪካ ፋይናንስ ኮርፖሬሽን ጠቅሷል። 16 የጭነት ማጓጓዣ አውሮፕላኖች አሉት የተባለው የኢትዮጵያ አየር መንገድ በፈረንጆቹ 2035
መንግስት የአውሮፕላኖቹን ቁጥር ወደ 37 ከፍ የማድረግ እቅድ እንዳለው በሪፖርቱ ተመላክቷል። የኢትዮጵያ አየር መንገድ ተፎካካሪ ነው የተባለው የኬንያ አየር መንገድ ዓመታዊ የጭነት የማጓጓዝ አቅሙ ወደ 380 ሺህ ቶን ከፍ ማለቱም ተገልጿል። ሩዋንዳ፣ ግብጽና ኮት ዲቫር የጭነት አቅማቸውን በማሳደግ ላይ ካሉ አየር መንገዶች መካከል ተጠቃሽ መሆናቸው የተገለጸ ሲሆን የኳታር አየር መንገድ በአፍሪካ ጭነት አገልግሎት ያለው ተሳትፎ እየጨመረ ነው ተብሏል። የአፍሪካ ሀገሮች የመሰረተ ልማት ችግር ለአቪዬሽን ዘርፍ እድገት ዋነኛ መንስኤ እንደሆነ ሲገለጽ የአህጉሪቱ አየር መንገዶች ተወዳዳሪ እንዳይሆኑ ማድረጉም ተጠቅሷል። የአፍሪካ ፋይናንስ ኮርፖሬሽን በሪፖርቱ ትኩረት ከሰጠባቸው ሌሎች ጉዳዮች መካከል የማዕድን ልማት፣ ግብርና፣ ሎጂስቲክስ እና የኢንፎርሜሽን ቴክኖሎጂ መሰረተ ልማት መስፋፋት ተጠቃሾች ናቸው። ኢትዮጵያ ከሰሃራ በታች ካሉ ሀገሮች በስንዴ ምርት መጠን ቀዳሚ መሆኗን በዚሁ አህጉራዊ ተቋም ሪፖርት ተጠቅሷል። በኢትዮጵያ በስንዴ ዘር የተሸፈነ የመሬት መጠን በፈረንጆቹ 2018 ከነበረበት 5000 ሄክታር በ2023 ደግሞ ከ650,000 ሄክታር ማለፉም ተገልጿል። የአፈር ማዳበሪያን በማምረት ሞሮኮ፣ ግብጽ፣ ናይጄሪያ እና ደቡብ አፍሪካ ትልቅ አቅም ቢኖራቸውም ከአፍሪካ ውጭ ላሉ ሀገሮች እየሸጡ ነው ተብሏል። በአንጻሩ ኢትዮጵያ፣ ኤርትራ፣ ሞሮኮና ዲሞክራቲክ ሪፐብሊክ ኮንጎ የአፈር ማዳበሪያ ለማምረት ግብዓት የሆነው የፖታሽ ማዕድን ቢኖራቸውም ሀብታቸውን እየተጠቀሙ እንዳልሆነ በሪፖርቱ ተገልጿል። የዓለም ዋነኛ የፖታሽ ማዕድን አምራች የሆኑት ሩሲያና ዩክሬን ጦርነት ውስጥ በመሆናቸው ምክንያት የአፈር ማዳበሪያ ዋጋ በመጨመሩ የአፍሪካ ገበሬዎች ዋነኛ ተጎጂ ሆነዋል ተብሏል። ሌላው ኢትዮጵያ ለውጥ አስመዝግባበታለች የተባለው የዲጂታል መሰረተ ልማት ሲሆን የቴሌኮም እና የዲጂታል ቴክኖሎጂ መሰረተ ልማት ተጠቃሚዎች ቁጥር ከፍተኛ ለውጥ አሳይቷል። እንደ ሪፖርቱ ከሆነ የኢትዮጵያ ልማት ድርጅቶች ጠቅላላ ሀብት 46.3 ቢሊዮን ዶላር ሲደርስ የመንግስታዊ ባንኮች ሀብት ደግሞ 2.9 ቢሊዮን ዶላር ሆነዋል። እንዲሁም የውጭ ምንዛሪ መጠባበቂያ ደግሞ በፈረንጆቹ ታህሳስ 2024 ላይ 3.8 ቢሊዮን ዶላር መድረሱ በሪፖርቱ ተገልጿል። በሌላ በኩል ደግሞ የኢንሹራንስ ዘርፉ ለውጭ ባለሀብቶች ክፍት እንዲሆን የሚያስችል አዲስ አዋጅ በዝግጅት ላይ እንደሚገኝ ተነግሯል። የኢትዮጵያ ብሔራዊ ባንክ የሀገሪቱን የኢንሹራንስ ዘርፍ ለውጭ ባለሀብቶች ክፍት የሚያደርግ አዲስ አዋጅ በዝግጅት ላይ መሆኑን አስታውቋል። ውሳኔው የኢትዮጵያን የፋይናንስ ኢንዱስትሪ ለማዘመን እየተደረገ ካለው ሰፊ ጥረት አንዱ ነው ተብሏል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ እንደተናገሩት የባንኩን ዘርፍ ለውጭ ባንኮች ክፍት ያደረገው አዲሱ አዋጅ የፋይናንስ ዘርፋችንን ለማዘመን በተደረገው ጥረት ትልቅ ምዕራፍ እንደሆነ ተደርጎ ይታያል ብለዋል። በዚህ ስኬት ላይ በመመስረት ባንኩ አሁን ደግሞ ትኩረቱን የኢንሹራንስ ኢንዱስትሪውን በማሻሻል ላይ አድርጓል ብለዋል። በቅርቡ ይወጣል ተብሎ የሚጠበቀው አዲሱ የኢንሹራንስ አዋጅ ለዘርፉ ጠንካራና ዘመናዊ መሰረት እንደሚጥል ተስፋ ተጥሎበታል። መጪው የህግ ማሻሻያ የኢትዮጵያን የኢንሹራንስ ገበያ ይበልጥ ለማጠናከር ያለመ መሆኑንና ከዚህ አዋጅ በተጨማሪም ብሔራዊ ባንክ በኢንሹራንስ የኮርፖሬት አስተዳደርና በስጋት ላይ የተመሰረተ ደንብ ላይ ረቂቅ መመሪያዎችን ማስተዋወቁን አስረድተዋል። እነዚህን ተነሳሽነቶች የቁጥጥር ደረጃዎችን ለማሳደግ፣ ግልጽነትን ለማስፈንና የዘርፉን የረዥም ጊዜ ዘላቂነት ለመደገፍ ታስበው የተዘጋጁ መሆናቸው ተጠቁመዋል። አቶ ማሞ እንዳብራሩት እነዚህ ማሻሻያዎች የኢትዮጵያን የኢንሹራንስ ኢንዱስትሪ ከዓለም አቀፍ ምርጥ ተሞክሮች ጋር ለማጣጣም ወሳኝ መሆናቸውን ገልጸዋል። በተጨማሪም የሀገር ውስጥ ፈጠራንና ተቋቋሚነትን እንደሚያጎለብቱ አስታውቀዋል። በዚህ ማሻሻያ ሂደት ውስጥ ከሚታዩ ቁልፍ እድገቶች አንዱ ደግሞ መንግስት ነፃ የኢንሹራንስ ተቆጣጣሪ አካል ለማቋቋም እያደረገ ያለው ሂደት መሆኑ ታውቋል። አቶ ማሞም ይህንን እርምጃ ከብዙ ጊዜ በፊት መወሰድ የነበረበት ሲሉ ገልጸውታል። ይህ አካል ልዩ ቁጥጥር ለማቅረብ የገበያ መተማመንን ለማሳደግና የኢንሹራንስ ዘርፉን ቀጣይነት ያለው እድገት ለማመቻቸት ይረዳል ተብሎ ይጠበቃል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።